ዛሬ ማይታመን ጉድ ሰይድ ተናገረ ማለት ነው። እኔ አላምንም። ይህንን ነገር ሊያደርገው ነው። የሱመያን ቤት ለአዩ ሊሰጣ ነው። በአዩ ስም ሊያደርገው ነው። ለሱመያ አንድ ቀን ብቻ አለሽ አላት። ነገ ቪዲዮም ይሁን በውስጡም መስመር ይሁን አናግሪኝ። ይሄንን ቤት ባንቺ ስም እንደተገዛ ያንቺ ቤት ይሁን ካሊሆና ደግሞ አይ ብለሽ እንደ መጀመሪያ የምትሆኚ ከሆነ ይሄው አዩ የምትናገረው እየሰማሽ ነው። እኔና አዩ ሰርተን ላንቺ ቤት እንገዛለን። ስለዚህ የምትይ ነገር መልስሽን ቶሎ መልሽልኝ። ቪዲዮም ይሁን ችግር የለም፣ በውስጡም ቢሆን ችግር የለም። እኔ ያንቺን መልስ እፈልጋለሁ እስከ ነገ። ከዛ በኋላ ደግሞ ያው ሁላችሁም እየሰማችሁት ነው እያለ መጣ ማለት ነው። አሁን ግራ ተጋባን። ሱመያም ግራ ይገባታል ነው የሚለው እንዴ። ይህንን ለዛም ስደት ላይ ልጅ ይዛ ላፍታ ምን ቢላ ትላንት ለመጣች አዩ የሱመያን ቤት አራ ይሄማ ከባድ ነው። ለምን ሱማ እንዳልካት እያልካት ነበር እንዴ እንትና አዩን ማለት ነው። እኔና አንቺ እንደ ሱመያ ሰርታን አብራን ቤት እንገዛላን እያልካት ነው። ትክክል ነው። ሱመያ ስደትን ያያ ነው የሚያውቀው። ያላያ ብትነግሩት አይገባውም። ስደትን እንኳን ልጅ ይዞ እንዲሁስ ልጅ ሳይኖርብን እኛ እንዴት እንደምንሰራ ሁሉንም ነገር እናቃለን። ስደትን ያያ ያውቀዋል። ስለዚህ ይሄ የሱመያ ቤት እንዴት ልቺ አዩ ለምትባለው ለምን ከአንድ ቀን በኋላ ለሀዩ ሊያዘዋውረው ማለት ነው። እሺ ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ያተከበራችሁ ቤተሰቦቼ በሙሉ ሀባይብ ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ መቼስ ካያችሁ አላስችል የሚላችሁ ነገር አለ። አየሁኝ ሰኢድ በዚህ እስከ ነጋ ባለው ምላሽ ስጪኝ፣ እንዲሁም መልስሽን ይፈልጋለሁኝ እስከ ነጋ ባለው። ከዛ በኋላ ደግሞ አዩ ልክ እንዳለች ነው የሚሆነው። እባክሽን አዩ ምንም ልታደርገኝ ይሁን ምንም ልታደርግ ይሁን አላቅም፣ ማቀው ነገር የለኝም። ነገር ግን ደግሞ ይሄንን በራሴ ስም ይሄ ደግሞ የኔ ነው የሚለው ነገር ስጣኝ ብላ እያስቸገረችኝ ነው። ገንዘቤን ደግሞ አንቺን ሲፈልግ ገንዘቤን ጨርሻለሁኝ። አሁን ይሄ ቤትሽን ነይና ታራካቢኝ እስከ ነጋ ባለው የሆነ ነገር በይኝ እስከ ነጋ ባለው እያለ ነው። ሱመያ ምን ትል ይሁን የሷ ቃል ስላልመጣ ምንም ትል ይሁን ወይስ እንዳለችው ነጋ ወደ ሰኢድ ቤት ትሄድ ይሁን ወይስ ደሞስ እስቲ የምታደርገው አያለው ትበል ይሁን እኛ የምናውቀው ነገር የለም። ግን ደግሞ ሰኢድ በተናገረው ነገር ለምን እያልኩኝ ነኝ ማለት ነው። ስደትን ያያ ነው የሚያውቀው። ስለዚህ ከልጆቿ ተንከራታ ሰርታ አብራችሁም ቢሆን ሰርታችሁ ሀገራችሁ ከገባችሁ እንዴት እሷ ይቺ የለፋችበትን ልቺ ትላንት ለመጣችውን እሷ አለች ወይም ደግሞ እሷ ተናገረች ተብሎ ቤት በስምዋ የሚሆንበት ምክንያት ምንድን ነው? አዩስ ደሞስ እንዱስ የገዛ ባልሽን ምን ልታደርጊው ነው? ከሁለት ሳምንት በኋላ እንደውስ ማለት እንዳለው ልትገዩ ፈልገሽ ነው ወይስ ደሞስ የሆነ ነገር አስበሽ ነው? ምን እያሰብሽ ነው? ግን ለማንኛውም ይሄ ነገር የምር ይሄ ነገር ሰኢድ ያለው ነገር ሱመያ ኤባክሽን እንዲውስ እኔ ብዙ ጊዜ ብያለሁኝ። ብዙ ሰዎች ያኔ ሁሉም የየራሱ ነው የሚያወራው። ሁሉም የየራሱ ነው እያወራ ያለው ማለት ነው። እኔ ደግሞ ሱመያ ይህንን ያክል ከሆነ ብዙ ጊዜ ብያለሁኝ፣ አሁንም ይላለሁኝ። ይህንን ያክል ከሆነ ነገሮችን ሁላ አንቺ አብርጂያቸው ብዬ ብዙ ጊዜ አውርቻለሁኝ ማለት ነው። አሁን ደግሞ በአይንሽ እየመጡ ነው ማለት ነው። በአይንሽ በለፋሽባት በደከምሽባት በአይንሽ እየመጡ ነው ማለት ነው። ይቺም ደግሞ
አንድ ነገር ሲላት ያንንም የምትይዝ አንድ ነገር ሲላት ያንንም የምትይዝ አንድ ነገር ሲላት ያንንም የምትይዝ ናት መሰለኝ። አዩ በራሷ አእምሮ የምትንቀሳቀስ ሳይሆን የሷን አእምሮዋን ያኔ ሰው ነው መሰለኝ እንትን የሚያደርገላት ማለት ነው። ያኔ ልጆች እንዳለው ሚስት እንዳለው እያወቀች እየመጣች ፍዝዝ አለች። ከዛስ ደግሞ እግሯ ቤት ሳይረግጥ ቤት ይፈልጋለሁኝ አለች። ያው ሰኢድ ደግሞ አማራጭውን እየነገረች ነው። እባክሽን በዚህ አማራጭ እንዲሁ ነግና ከነጎዳ በቲ ቤትሽን ሰኢድ እያለ ነው። ከኔ መኖር ባትፈልጊም እንኳን ቤቱን ተረከቢ ነው ያለው። ከኔ አብረን መቀጠል ባትፈልጊም ነገር ግን የለፋሽበት ቤት ስለሆነ እኔ አንቺ ብትወስጂም አንቺ የትም አትወስጂም ለልጆቼ ናቸው። ስለዚህ ይህንን ቤት ነይና ተረከቢኝ እያለ ነው ማለት ነው። ግን ደግሞ አንድ ቀን ዛሬ ለነጋ ጊዜው እንዴት ነው ግን ዛሬ ለነጋ ማለት ነው። በጣም ከባድ ነው አይደል? ስለዚህ አዩ ማለት ሱመያ ሁሉንም ነገር አስባሽ ቆሙ ብለሽ ተረጋግታሽ አስባሽ አንቺ ብለሻል። ሰኢድ አትፈልገኝ እኔን ያገኛለሁ ብለ አትድከም እየደከምከ ነው እኔን አታገኝኝም ብለሻል ተናግረሻል ማለት ነው አይደል? ግን ደግሞ አስቢ የምር አስቢ። የልጆችሽ አባት ነው። አንቺ የልጆቿ እናት ነሽ። አንቺና አዩ የሚያገናኛችሁ ነገር የለም። ጥሩ ያኔ አዩ ጥሩ ከሆነች ያው አንድ ቤተሰብ ናችሁ ማገናኘታችሁ አይቀርም። ነገር ግን ደግሞ አዩ በዚህ ሁኔታ የምትቀጥል ከሆነ አንቺ ቤትሽ ነው እሷ ቤት ናት። የሆነ ጊዜ ብላ ነበር ሱመያንና እኔን ምን አገናኝናል ባላቺ ነገራ እንጂ እሷና እንዲሁም እኔ የምንገናኝበት መንገድ ምንም የለም እያለች ነበር ማለት ነው። ስለዚህ የልጆችሽን አባት እንደታጪ በኢልክ እየገባሽ ማለት ነው። ስለዚህ ሱመያ በዚህ በደንብ አስበሽ በደንብ ተረጋግተሽ መልሱን እንድትመልሺ እንዲሁም ደግሞ መልስሽ ምን ይሁን የሚለው ስትመጪ ያኔ በጉጉት እንጠብቃለን። ከጥሩ መልስ ትመጫለሽ ብዬ አስባለሁኝ። ቤትሽንም ያኔ እንድትረከቢ ትፈልጊያለሽ ብዬ አስባለሁኝ። ሁሉንም ነገር አላህ ቃኛ አድርገው። እናንተ አንድ ነገር ስታዩ ድንግርግር ይላችኋል አይደል? ያ አሁን ደግሞ ያኔ ይሄ ከባድ ነው። በሱመያ በአይኗ መጡ ማለት ነው። ከልጆቿ የለፋችበት የደካመችበት እንዲሁ ስንት ነገር ስንት ውጣ ወረደ ሰው ፊት የገረፋ ያኔ የሰው ፊት እየገረፋት እየሰራችውን አሁን ደግሞ በቤቷ ማለት በአይኗ መጡ። ለማንኛውም ሱመያም ደግሞ መልስሽን እንጠብቃለን። ሰኢድም ደግሞ እጠብቃለሁ ብለዋል። እኛም ደግሞ ከሰኢድ ቢስ እኛ በጉጉት እንጠብቀዋለን መልስሽ ምን ይሁን የሚለው። ለማንኛውም ሱመያዬ እንዴ ለአዩ እልክም በይና እንዴ ቤትሽን እንዳትለቂ ማለት ነው። እንዴ ከሰኢድም ደግሞ እንዳትለያዩ ነው የሚለው። እኔ ብዙ ጊዜ ብያለሁ አንቺ ከሰኢድ አብረ አንሆንም ስትይ ለአዩ ደስታዋ እንጂ ሀዘኗ አይደለም ብዬ ነበር ማለት ነው። አሁን ደግሞ የሱመያን ቤት እሷ እየዞረች ነው። ስለዚህ እኛ ለምን እዛው ቤት እየተቀመጠ እኛ ለምን በቤት ኪራይ እንሰቃያለን? ቤቱ እኮ ተዘግቶ ቁጭ ብሏል። ስለዚህ ሄደን እንግባ፣ ለሷ ደግሞ እስከምትመለስ ድረስ ሰርተን እንገዛላታለን አለች። ጉድ ብዙ ነገር እንሰማለን ማለት ነው። ከዚህ ይቢሰሙ ብዙ ነገር እንሰማለን። ለማንኛውም ሱመያዬ አስቢ በደንብ አድርገሽ ተረጋግተሽ ቀስ ብለሽ ኢንሻአላህ እንዲሁም መልስሽ ደግሞ ጥሩ ነገር ይሆናል ይመጣል ብለን እናስባለን። በያላችሁበት ደግሞ ሰላማችሁ ይብዛ። ለቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። ሁላችሁንም አመሰግናለሁ። ሼር ቆዩልኝ።